አይቼሻል። ሰዎች ገብተው የራሳቸውን ንዴታቸውን ወይ ደስታቸውን እስከሚገልጹ ጊዜ ትሰጫቸዋለሽ ወይስ ራስሽ ያለውን ነገር ትነግሪናለሽ? ማራሙ ሰላም ነው እንዴት ነሽ? እዚህ ጋር ሰራሽኛ ይሄ ኖ ይኸውልሽ ሰዎች ገብተው ያልሆነ ነገር ከሚናገሩና እኛ ስለገፋፋናት እንዳይሉ ነው የገባሁትኝ። የገባሁበት ምክንያት ምንም ያቋረጥኩት ነገር የለም። ነገ ላይ ጠዋት ላይ እኔ ልክልሻለሁ ፎቶ፣ ነገ የምጨርሰው ነገር ነው። ዛሬ ያልሄድኩበት ምክንያት ደግሞ የራሴ የሆነ ምክንያት አለኝ እንጂ እርቅ ፈልጌ ምናምን አይደለም። የዛን ሰዓት ሲያወራም ተናግሬያለሁ። እኔ እርቅ ፈልጌ ሳይሆን ለመማሪያነት ነው እዚህ ጋር የወጣሁትኝ። ማድረግ ያለብኝን አረጋለሁ ብያለሁ፣ አረጋለሁ። አሁን ግን ሰዎች ገብተው በሚናገሩት ነገር ከእንደገና ነገ መሄዴ ስለማይቀር ብሄድ ደግሞ ምን ይላሉ? ኦኬ እኛ በሰጠናት አስተያየት እኛ ገፋፍተናት እንጂ መሄድ አልፈለገችም ይላሉ። ለዛ ነው ቀድሜ መግባት የፈለኩት። እኔ ከትላንትና ጀምሮ እስካሁን ድረስ አልተኛውም። የምሬን ነው የምልሽ። ግን መሄዴ አይቀርም። ምንም የቀረ ነገር የለም ልልሽ ነው። ገብተው ግን የፈለጉትን አስተያየት መስጠት ይችላሉ። ግን በህግ ዙሪያ ለምን አልሄድሽም በሚለው እንዳይሆን ነው ገብቼ ልንገርሽ ያልኩሽ። ሚውት ላይ መሆኔን ሳላውቅ ያወራው ነው። ማራማዊት አንድ ጥያቄ ልጠይቅሽ። ትላንት ድምፁን ዝቅ አድርጎ ሲናገር አሁን ነው እኮ የምሰማው ዩቲዩብ ላይ። አልቀለጥሽም? እውነቱን ተናገር። ሲሪየስ ለምን የሴቶችን ባህሪ የእውነት በግልጽ እንነጋገር። አልቀለጥሽም? እኔ ለምንድን ነው የምቀልጠው? እንደገና ደግሞ አሁን ነው ቮይሱን ለምን ዩቲዩብ ላይ አሁን ነው የማየው። እንደገና ደግሞ በምን ቋንቋ ሲያናግርሽ ነበረ? እንደዚህ አሰደብሽኝ ሲል ሁሉ ሰው አይደለም የሰደበህ አልሽው። ያ ማለት እሱን ዲፌንድ አይዞ ሁሉ ሰው አይደለም የተገለበጠብህ ማለትሽ ልክ ነው ወይስ የእውነት ያው የሴትነት ማንነታችን መጥቶ አንጀታችን ራርቶ ቀልጠን ነው? ይሄንን በስነ ስርዓት በጣም በሳይኮሎጂ ቅድም ሳብራራ ነበር፣ ሰምተሽኝ ከሆነ እና ኒውትል አድርግላችሁ። እሺ ያ በዛን ሰዓት ላይ ሲጠይቅ የነበረው ይቅርታ ነው። ገብቶሻል? መቅለጥ ምናምን ነገር የሚባል ነገር የለም። እኔ ሲጀምር ከዚህ ህይወት ላይ ስወጣ ወስኜ ነው። አይሆነኝም ብዬ ስላሰብኩ ነው። ሚዲያ ላይም አያውቅም እሱ። አንዳንድ ሰዎች አሁን የሚያወሩት ምንድን ነው? ኦኬ አይ እዚህ ጋር ወጣ አሁንም መናገር የፈለገችው ጥሏት ስለሄደ ነው የሚሉ ሰዎች አሉ። ዛሬ ቀኑ ሙሉ ሲወራበት ነው የዋለው። አሁን ለምን መጣች? ለምን እስካሁን አልመጣችም? ምናምን የራሴ የሆኑ ጥፋቶች ይኖራሉ። ግን መርሃዊ ጥሎኝ ሄዶ ሳይሆን ራሴ ከራሴ ጋር አውርቼ አብረን መሆን እንደማንችል ራሴን አሳምኜ የራሴን መንገድ ተጠቅሜ ከላይ ያለው ራሱም ተናግሯል አይደል? አያውቅም። ሰርፕራይዝ ነው። እዚህ ቲክቶክ ላይ ራሱ ሲያየው መለያየታችንን ለሱ ራሱ ሰርፕራይዝ ነው። ገብቶሻል? ማያግባባን ነገር አለ። ስለዚህ አቆሜያለሁ እንጂ አሁን የመጣሁበት ምክንያት አይ ተመለስ ይቅርታ እንዲጠይቀኝ ምናምን አይደለም። እዚህ ጋር ራሱ መውጣት አልፈልግም ነበር። መውጣት ማልፈልግበት ምክንያት የዛኔ መጽሐፍ ቅዱስ ይዞ ይቅርታ ጠይቋል። እኔ ብዙ ጊዜ አወራር አልችልበትም። አንዳንዴ የሆነ ሚስቴክ እንትን ልል እችላለሁ፣ ግን ሰዎች በብዙ ሊተነትኑት ይችላሉ። በዛን ሰዓት ይቅርታ ጠይቆኛል። መጨረሻ አካባቢም ስንለያይ ምንም ያደረገኝ ነገር የለም። እውነት ለመናገር በጣም እንደውም ሞር ከበፊቱ በሚገርም ሪስፔክት የሚገርም ሰው ሆኖ ነበር። ገብቶሻል? ግን እኔ ብዙ ውስጤን ያሻከራቸው ነገሮች ስላሉ እኔ አንድና አንድ የጠበቅኩትኝ ቤቱን እስኪያገኝ ነው። እዛ ቤቱ ውስጥ ሲገባ መንግስት በቃ እሱን እንትን ማለት ሲጀምር አቆምኩኝ፣ አለቀ። ያቆምኩበትም በራሴ መንገድ ነው። ምንድነው ማድረግ ያለብኝ? በአንዴ ላቆም። ምንም ያደረገኝ ነገር የለም። አዲስ የበደለኝ ነገር የለም። አዲስ ማሪጌ መቶኝ ወይም ደግሞ የሆነ ነገር አድርጎኝ አይደለም። ግን የዛኔ የሻከሩ ነገሮች እንዴት ነው በቃ የማስመሰል እንትን ላይ ነው የነበርኩትኝ። ምክንያቱም ውስጤ በቃ እንትን አላለም እና እዚህ ሚዲያ ላይ ገብቼ ማውራት አልፈልግም ነበር እውነት ለመናገር። ምክንያቱም ያ ነገሮች ስለተዘጉ በቃ እኔ ሰላሜን ነው የምፈልገው ምናምን ብዬም ከሰዎች ጋር አውርቻለሁ። እሱ ከሚያውቃቸው ሰዎች ጋር በቃ አንተ ምንም እንዳትል እኔ ምንም አልልህም፣ አልወጣም። ግን እቺ ሴትዮ ስሜን እየወጣች የምታጠፋውን ነገር አስተካክልልኝ ብዬ ተናግሬው ነበር። ወጣህ ግን የሆነ ነገር የተናገርክ ቀን ምክንያቱም እኔ ወጥቼ ብዙ ነገር ቀባጥሬያለሁ። ገብቶሻል? የተናገርኩት ምንድነው? እኔ ካሁን በኋላ የምፈልገው
እንደዚህ አይነት ወንድ ነው የምፈልገው በምለው ራሱ በጣም ስተች ነበር። በጣም ብዙ ሰው ብዙ ነገር ሲለኝ ነበር። እቺ ሴትዮ የምታወራውን ነገር አስተካክልልኝ ማለት ያው ጂጂ ናት። ከሷ ጋር ሪሌሽን የሌለው መደዋወል የሌለው ልጅ አስተካክልልኝ ለምንድን ነው ያልሽ? ወይስ እንደሚደዋወሉ ታውቂ ነበር? ኖ በስልክ ሳይሆን በላይቭ። ሁለተኛ ደግሞ በአሁን ቪዲዮ ላይም እንደሰማን ብዙ ሰዎች ሲጽፉ ማይተሽ ከሆነ በተደጋጋሚ እንደ ቀይ መስመርሽ ስታነሺው የነበረው ለሱም ከሱ ጋርም ስትገናኝ ገና የመጀመሪያ ቀን ኢንተርቪውን ሳደርጎ ስትናገር የነበረው ምን ነበረ? እኔ ከሷ ቀምቻለሁ አልቀማሁም። አንድ ጥያቄሽ ነበር። ለምንድን ነው ያ ቀይ መስመርሽ ሆኖ ቤተሰቤ ሊያውቅ ይገባል እኔ ለራሴ ክብር አለኝ ብለሽ እንደ ቀይ መስመር ይዘሽ ከዛ በሴትነትም ሆነ በተፈጥሮ በደል እንደደረሰብሽ እሱ አንተ እንደዚህ ካልክ እኔ አመጣዋለሁ ብለሽ ስትመጪ እነዚህን ኬዞች ይዛ የመጣችው ለምንድን ነው የሚለው ነው ጥያቄ በብዛት አይደል እየሰማሽ ያለው? አይደል? ለምንድን ነው ቀይ መስመርሽ ያቺ ብቻ አይሆንም? በየተራ ጠይቅኝ እንዳይጠፋብኝ በየተራ ልመልስልሽ። ይቅርታ እቺን ሴትዮ አስቆምልኝ ያልሽው ሊያስቆማት እንደሚችል ታምኛለሽ? ይደዋወሉ ነበር ይሄን ኦኬ አይደዋወሉም፣ ግን ላይቭ ላይ ገብቶ እውነቱን መናገር ይችል ነበር። እሷ የምታወራው ምንድነው? እኔ እንደቀማሁት ፈልጎ እንዳልመጣ እኔ ፍራንክፈርት ሲሄድ እንደሚያመናጭቀኝ አትምጪ ሂጂ ከዚህ እንደሚለኝ ገብቶሻል። እዛ ቦታ ላይ ግን ላይቭ ላይ የሚያውቁ ሰዎች አሉ። የኔና የሱን ነገር ዋሴ እንኳን አይተውናል። እሱ እንኳን በትንሹ መመስከር ይችላል ያለውን ነገር ገብቶሻል። እሷ ግን የምትለው ምንድነው? እኔ እየፈለኩት ከኋላው እየሮጥኩ እሱ ምንም በቃ አልፈልግም እያለኝ በግድ እንዲያስኩት ነው እያወራች ያለችው። ከእንደገናም ደግሞ በግድ ወደ እኔ ስቤ እኔ በቃ ካልመጣህ ብዬ እኔ ጋር እንትን እንዳልኩት ነው እያወራች ያለችው። ስለዚህ ይሄን ነገር እውነቱን ወጥተህ ተናገር። እኔ ስሜ እንዲጠፋ አልፈልግም። ይሄ እኮ ላይፍ ነው። ይሄ ለእኔ ህይወቴ ነው። ገብቶሻል? ወንድ ቀማኛ ኦኬ የሆነ ጥፋት ሆኖ ሊሆን ይችላል። ግን በዛን ሰዓትም ተጣልተን ወረድኩና ከዛ ጀመርን አይደለም ያልኩሽ። ከዛ በኋላ በስልክ ብዙ ነገር አውርተናል። 15 ቀን ያክል ብዙ ነገር አውርተናል። ብዙ ነገር ነግሮኛል። ለዛም ማረጋገጫ እኔ ስልኩን መክፈት ስለማልችል ነው። ስወጣ ግን አሳይሻለሁ ብሎኛል። መሀል ላይ በቃ ማንም ሰው ጥሩ ጊዜ ነበረኝ፣ መጥፎ ጊዜ አይደለም። እኔ ከሱ ጋር መጥፎ ጊዜ ብቻ ነበረኝ አልልሽም። በጣም ጥሩ ጊዜዎች ነበሩ። ግን ያረገው ነገር ግን ያ ነገር አልተመቸኝም። በቃ ውስጤን አሻክሮታል። እና ወጥተህ ትክክለኛውን ነገር ተናገር ነው ያልኩት። እውነት አንተ ለኔ ፍቅር አልነበረህም? ለምንድን ነው ዝም የምትለው? እሷ የምታወራውን ነገር እሷ አሁን እሱን ደግፋ በቃ እሱ እንደማይፈልግ እኔ ግን ከኋላው እየሮጥኩ እንደሆነ ይሄንን ነገር አስተካክል ስለው አሁን እኔ ላይቭ ላይ ከገባሁኝና አሁን ካወራሁኝ ያለውን ነገር ትክክለኛውን ነገር ነው አወራ ያልኩት። ይሄንን ካወራሁኝ ሰዎች ይገፋፉኛል መጥፎ ነገር እንዳወራ። ከዛ መጥፎ ነገር አወራና ሌላ ነገር ነው የሚፈጠረው። ስለዚህ በቃ እኔ ላይቭ አልገባም ለጊዜው ጾም ይፈታ ምናምን ብሎ በቃ ጨርሶ ነበር። እኔ ከሱ ጋር አላወራሁም። ሌሎች ሰዎች ለሱ የሚቀርቡትን ሰዎች ነው የተናገርኩት። እሺ ብሎ ነበር። ግን ገብቶ ግን ጭራሽ እሷ ያለችውን ነገር ነው ያረጋገጠላት። እኔን እሱ የገባበትን ምክንያት አውቀዋለሁ። እኔን ለማበሳጨት ነው ያንን ነገር ያደረገው። እኔ ያንን ነገር ጠይቄው ስለነበረ እኔን ለማበሳጨት ነው ያንን ነገር ያደረገው። ግን አረጋገጠላት። ስለዚህ ለምንድን ነው እኔ ስሜ የሚጠፋው ሚዲያ ላይ ገባሽ? የዛን ሰዓት ወጥቼ እንደዚህ እንትን ብር ያለው ፈልጋለሁ ምናምን ስል እኔ እኮ ከዚህ ሪሌሽንሺፕ ወጥቼ ዳይሬክት እዚህ ሪሌሽንሺፕ ውስጥ ምገባ ሰው አይደለሁም። ጊዜ ለራሴ ያስፈልገኛል። በጣም ብዙ ጊዜ ራሴን ማስተዳደር ሰው ነኝ። ምንም እንደዚህ አይነት ጥቅም ምናምን የሚለኝ ሰው አይደለሁም። ግን በዛን ሰዓት ያንን ነገር የተናገርኩት እሱን ለማናደድ ነው። የእውነት በቃ እንዲጠላኝ ገብቶሻል? የዛን ሰዓት ሳቆም ምንም አይነት ምክንያት የለንም ብዬሻለሁ። ይሄንን ነገር ስናቆም እነዚህ ነገሮች ናቸው ውስጤን ያሻከሩት እንጂ ከዛ በፊት በጣም መልካም ሰው ሆኖልኝ ነበር። እሱ እንዲጠላኝ ያልሽው አንቺ ጠልተሽ እርግጠኛ ሆነሽ ራስሽን አዳምጠሽ ነው? ጠልቼው አይደለም። የሰው ልጅ እየተዋደደም በአንዳንድ ነገሮች ይለያያል። እኔ መርሃዊን ስለየው ጠልቼው አይደለም፣ ግን ውስጤ ያሉ ሸካሮች አሉ። ገብቶሻል? እንዴት ነው አንዳንዴ አክሴፕት የማታረጊያቸው ነገሮች አሉ። ጭንቅላትሽ ላይ የሚዘዋወሩ እንትኖች አሉ አይደል? በቃ አብረን መሆን እንደማንችል ከራሴ ጋር ተነጋገርኩኝ። ማርዬ ይሄ ነገር ይገባሻል። በቃ ወደ ራሴ ስመለስ እንደማይገባኝ ነው። በቃ አይሆንም። እሱ እኮ ከኔ ባሰችም እንትን ሊል ይችላል፣ ከኔ ያነሰችም እንትን ሊል ይችላል። ያ አይደለም ግን
እኔና እሱ ማች ማድረግ የምንችል ሰዎች አይደለም። ብዙ ማያግባባን ነገሮች አሉ። ማስተካከል ያለብኝን አስተካከልኩኝ። ከዛ በኋላ በቃ ወዲያውኑ ነው ወደ መለየት የገባሁት። ብዙ ጊዜ ንግግር ስለማልችል ይሄንን ተንትነው በሌላ ደግሞ ሊወስዱት ይችላሉ። ይሄ የኔ ጉዳይ አይደለም። እኔ የኔን ሐሳብ ነው የምነግርሽ። ጥሏት ሲሄድ ነው ወጥታ የተናገረችው ለተባለው ነገር እሱ እንኳን አያውቅም መለያየታችንን። እኔ ከራሴ ጋር አወራሁኝ፣ ራሴ ላይ ሰራሁኝ፣ አለቀ። መጨረሻ ላይ ወጥቼ ላይቭ ላይ ሲደውልልኝ ጊዜ አውቃለሁ እንደሚመጣ። ገብቶሻል? ከዛ ወጥቼ ተለያይተናል ብዬ ተናገርኩኝ። ያ ማለት መሀል ላይ በዛን ሰዓት ላይ መጥፎ ነገር አለን እያልኩሽ አይደለም። ሁሉ ነገር አሪፍ ነበር። መልካም ጊዜ ያሳልፈናል። በጣም ጥሩ ጊዜ ያሳልፈናል። እቺ ሁለት ነገሮች ብቻ ናቸው። እቺ ሁለት ነገሮች ግን እኔ ይቅርታ አድርጌለትም ግን ከውስጤ ሊወጣ አልቻለም። በቃ አለቀ። ይሄን ነው ልልሽ የምችለው። ህግ ጋር ለምን አልሄድሽም ላላችሁኝ ደግሞ ነገ ነው፣ ነገ ሄዳለሁ። ግን ማርዬ የነበረን ሪሌሽን ወይ የጀመርነው መንገድም ሆነ የደረስንበት መንገድ ጤናማ ነው ብለሽ ታስቢያለሽ? ጤናማ እንዳልሆነማ ስላወቅኩኝ አቆምኩ። ያ ኦኬ። ጤና ማለት የእውነት ፍቅር ይዞሽ ከሆነ እንትና ምን ትላለች? ሂድና አስቆምልኝ። ስንት ሰው ሊያስቆም ነው? የስንት ሰው ዱካ እየተከተልሽ ልትሄጂ ነው? እሷን ብቻ ነው ያልኩት። ሌላ ሰውማ መብቱ ነው። ሌላ ሰው ጂጂ አቁሚ ብላ ሀሻ ታቆማለች? ጂጂ እኮ ገና ያልተፈጠረ 8ኛ ነው 9ኛ ማርስ ትፈጥራለች እኮ። አዎ፣ ግን ምንድነው መሰለሽ ሄሉ፣ እሱ ግን እውነቱን መናገር ይችላል። ገባሽ? እውነቱ እሷ የምታወራው አይደለም። እውነቱ ሁለታችንም ተዋደን ተፋቅረን፣ የእውነት ነው የምልሽ። ትላንትና እሱም ደግሞልሻል። ያንን ህይወት ነው ያሳለፍነው። ከእንደገና ደግሞ ለምን አረግሽለት ለተባለው ነገር ደግሞ ለምንድነው ማላረግለት? ይሄ ልጅ ታሞ ሆስፒታል ተኝቷል። መስራት አይችልም 1 አመት። ለዛ ነው ያረኩለት። ጤነኛ ሲሆን ደግሞ መስራት ይችላል። ሁሉም ነገር ተስተካክሎለታል። የማያግባቡን ነገሮች ስላሉ ተለያይተናል። አለቀ። ይሄ እኮ የኛ መለያየት እኮ ትልቅ ነገር ተደርጎ እንትን መባል የለበትም። ግን ሰው እንዳለ ዛሬ ሲያወራ የነበረው ጥሏት ስለሄደ ወጣ ተናገረች አሁን ምናምን አይደለም። ነግሬዋለሁ። ይሄን ነገር እንዳትጀምረው። እኔ በዚህ ነገር መውጣት አልፈልግም እንዳታረግ ብየዋለሁ። እሱ ወጥቶ ግን ያንን ነገር ሲያረግ እኔ ምንም ጥፋት እንደሌለብኝ መናገር አለብኝ። አሁን ለምንድን ነው ኦኬ አሲድ ደፋብሻለሁ ለሚለኝ ደግሞ አወፈራለሁ። ሚዲያዎች ከአንቺ ጋር የቆሙበት የነሱ ቀይ መስመር ለአንቺ ቀይ መስመርሽ አልነበረም። ወደ ሚዲያ የወጣሽው እንደዚህ ስትል እኔ ስሜት የሚጎዳ አይመስልህም ወይ? እኔ እንዲህ እሷን ስታሞግስ ለኔ እንዲህ ብለህ እንዲህ ስትል ውስጤን የሚነካ አይመስልህም ወይ? እንደገና ደግሞ ከኔ ጋር ፈልገን የመጣ ወይ ነጥቄ ነው ይሄ ቀይ መስመርሽ ነው። ተደጋጋሚ 2 ቀን ሙሉ የምታነሺው አሁን ህዝቡ ያነሳው የኛ የሚዲያ ሰው የእናት የምናምን እንደ ሴት በቀልን ለምን አባቱ ነው የሚበቀለው ከሚል አንፃር ያ ነው የጋራ ቀይ መስመራችን እንጂ ለሷ አልነበረም። የሷ ቢሆን ጥያቄ ላይ እንኳን ስጠይቅ ትቻችሁ እንኳን እንዳቃጣሪ ትቻችሁ እንኳን አንላይ ትቻችሁ ሴት ስታወሩና ስትሰምጡ የነበረው ኔቨር እንደዛ አይነት የሚመስል እንኳን አላነሳሽ። ኦኬ ያ ነው ሰዎች ለዚህ አጥራ ያለ መሰለኝ እኛን ሊያግባባን ስለሚችል ብቻ እነዚህን ኬዝ ይዛቸው መጣች ብሎ ነው ተከፋው። እንደገና ደግሞ ክሱ ዛሬ እኔ 10 ሰዓት 11 ሰዓት እኮ ትላንት ወገቤን ቆጎበጠ። ማርጊ እንኳን ለምን አላረክሽም አይደለም እንደዛ የጠበቁ ሰዎች ጀስት በፍጹም ያንቺ መስመር እንዳልሆነ አይደመድምላቸው። ገብቶሻል? ክሱን እሺ ነገ እንደምታርጊ ነገርሻል። ግን ለምን ነው ቀይ መስመርሽ ያልሆነው የነበረው? ኦኬ ቀይ መስመርሽ አልሆነ። ይሄን የሚያክል ትልቅ ተራራ የሚያክል ኬስ ወደ ኋላ ያደረግሽው? ወደ ኋላ አላረኩትም፣ ግን ሚዲያ ላይ ብቻ ነው እንዲሰማ ያልፈለኩት እንጂ የዛኑ ቀን ራሱ ወጥቼ የተናገርኩ ቀን የላከልኝ ቴክስት አለ። በዛ ጉዳይ ላይ ከጓደኞቼ ጋር አውርቼ ሚዲያ ላይ ሳይወጣ እኔ አጠገብ ላይ እንዳይደርስ በህግ ላስቆመው። አታሷሽኝና እዚህ ጋር በልጆቹ ጉዳይ ላይ መጽሐፍ ቅዱስ ይዞ ምሎ በቃ ይቅርታ ጠይቆኛል። ለዛ ይቅርታ አድርጌለታለሁ የእውነትን ለመናገር። ግን ይሄ በሚያስፈራራኝ ነገር ላይ ግን ስለምፈራ ለራሴ እንትን ብያለሁ። እንዴት ነው በቃ ህግ ጋር እንደሚሄድ እዚህ ጋር ሚዲያ ላይ ወጥቼ አልናገርም፣ ግን ህግ ጋር እንደሚሄድ ለራሴ እንትን ብያለሁ። ለልጆቹ ይቅርታ ባረግለትም ግን ይቅርታ ታረጊያለሽ እንጂ ከውስጥሽ ይጠፋል ማለት አይደለም። ያ ነገር ከውስጤ ስላልጠፋ ፍቅራችንን እኮ ሸረሸረው። በቃ ለሱ ያለኝን ነገር ቀስ እያለ እየሸረሸረው ነው የሄደው። ምክንያቱም ሁሉ ጊዜ ማስታወሰው ይሄንን ነገር ነው። ስለዚህ
በቃ አቆምኩኝ። ህግ ጋር ግን መሄድ አይቀርም ነበር። ያ ማረማዊትዬ ሊያ ስለምትባለው ከነጭ ወልዳ የነበረ የነጭ ሚስት የነበረች 2 ልጆች ያላት ስንት ሪከርድ እንደነበረው ሆዱን በጩቤ ሁላ ወቅታው እንደነበረ ታሪኩን ታውቂ ነበር? አሁን ኢትዮጵያ ላይ አብዳ ኢትዮጵያ ነው ያለችው ከነ 2 ልጆቹ ጂጂን ከመያዙ በፊት በሷ ምክንያት ጂጂ ከተማ እንደገባ ታውቂ ነበር ታሪኩን? እኔ ይሄንን ትላንትና ነው ከናንተ ጋር የሰማሁት፣ ግን አንድ ሴት እንደነበረችና ራሱን ተናግሯል። ዮኒ ጋር ሆዴን እኮ ሴት ሁላ በቢላ ወቅታኛለች ሲሉ ሲስቁበት ነበር እንደቀላል አድርገውት። ከ5 ከ10 ጊዜ በላይ ፖሊስ መጥቶ ገላግሎ ምን ብሎ እሷ ፖሊስ መጥቶ ይወስድሻል እንጂ ክስ አይመሰረትብሽም አይደል? አንቺ ነሽ የምትመሰርችው። ከዛ ፖሊስ ምስክር ይሆንሻል። ያ እንደዚህ አይነት ቀን እንደዚህ ነገር ይላል። የነሱ የሄዱበት ቀኑና ላንቺ ማጠናከሪያ ይሆንልሻል እንጂ እነሱ ምንም አያስሩልሽ። አንቺ ክስ መሰረታለሁ ለህይወት የሰጋለሁ ካልሽ ለጊዜው እገዳ ያደርግልሻል። አንቺ ካልሽ ያ ነገሮች ስላለው ብቻ ወግታው ክስ ሲባል ሸሽቶ ነው ወደ የት የመጣው? ወደ ጂጂ እንትን ሄዶ ቢከስ ያ ፋይሎች እንደሚንቀሳቀስበትና ራስን በመከላከል ተብሎ እንደሚገባ ስለሚያውቅ ጂጂ ከተማ መጣ። ጂጂ ጋር ሪሌሽን ጀመረ። ከጂጂ ጋር ሲተው ደግሞ ጂጂንም እንደዛው አስፈራርቶ በዛ ሳይማር አንቺ ጋር መጣ። ግን ያንን ታሪክ ከሱ ጋር ሆነሽ አልሰማሽም? የጂጂን ኦኬ እናውቀዋል። ገብቶሻል? ያ ነገር እንዴት አላስፈራሽም? ይሄ አሲድ ደፋለው ምናምኑ ወዲያውኑ ወደ ሪአክሽን ለምን አላስገባሽም? ማርዬ ለመሰልሽ ብዙ ሴቶች እንደዚህ ዝም ማለት አሁን ብዙዎች አሁን እንደዚህ እየተጎዱ ቆይቶ ሲመጡ ለምን መጀመሪያስ እየተባለ የእውነት በዛ ጊዜ የተጎዱትን እንዲጨፈለቅባቸው ምናምን የሆነ መጣ እየተለመደ። ገብቶሻል? ይሄ ነገር ነው። ገብቶሻል? አታውቂም ነበር? ያን ነገር ሰምተሽ ከሆነ አሲድ የሚለውን ለምን አላመንሽ? አሲድ የሚለውንማ አመንኩኝ። ከዛ በኋላ ደግሞ የመጨረሻ ቀን ላይ ስለ ሳወራ በነበረበት ሰዓት ላይ የጻፈልኝ ሜሴጅ አለ። በዛ ነገርማ ፈርቼ እኔ ከጓደኞቼ ጋር ወርቼ ልከስ እኮ ወስኛለሁ እኮ። ምክንያቱም አጠገቤ እንዳይደርስ በቃ አጠገቤ እንዳይደርስ ልከስ ወስኜ ጨርሻለሁ። ግን ጨርሼም ይሄ ይሆናል እንደሚሆን ከራሴ ጋር ወርቼበታለሁ፣ በቃ አስቤበታለሁ። ግን ይሄኛው አሁን የዛን ቀን ግን ገብቶ ሲናገር እኔ ስልሽ እንደምከሰው ራሱም ያውቃል። አትደርስም አትነካኝም ነው ያልኩት። ህግ ጋር ሄዳለሁ፣ ማረገውን ነገር አረጋለሁ። አትደርስም ነው ያልኩት። እንዳደርስብኝ አልደርስብህም ነው በቃ። ይሄ ነገር ሚዲያ ላይ እንትን እንዲል አልፈለኩም። ግን ክሱን ማረጋ አይቀርም ነበር። ከጓደኞቼ ጋር ያወራሁበትም ቴክስት አለ፣ ሁሉን ነገር ጨርሰናል። ልከስ ወሰንኩኝ ያልሽው መቼ ነው? ለመጨረሻ ጊዜ ኢንቮይስ የላከልሽ ቀኑን ንገሪ። መቼ ዓመተ ምህረት? ይሄ የአሲዱማ አሁን ኖቬምበር ላይ ነው ምናምን ነው። ቀኑን ራሱ ስክሪንሾት አድርጌ መላክ። ኖቬምበር ስንት ወር ማለት ነው ዋሴ? ይሄን ሁላ ወዲያውኑ ወሰንኩ ማለት አይከብድም? ይሄንን እሺ 6 ወር ሙሉ ተነጋግሬ ወሰንኩ። ኖ አይደለም። እኔ አሁን የወሰንኩትኝ ሄዱ ተለያይተን የመጨረሻ ቀን በመጣልኝ ቴክስት ከዛኛው ጋር አርጌ በቃ ይሄ ነገር ሊደርስብኝ ይችላል ብዬ ራሴ ወስኛለሁ ነው እያልኩሽ ያለሁት እንጂ ከዛ በፊት የኔ እኮ የራሴ ሞኝነት አለ እኮ። ይሄን እንኳን አምኛለሁ። ያ አሁን እኔ ትክክል አርጌያለሁ እያልኩ አይደለም። በጣም ብዙ ስህተቶችን አርጌያለሁ። ሁሉም ሰው ይሳሳታል፣ ተሳስቻለሁ። ግን አሁን እኔ የዛን ሰዓት ለምን አልከሰስሽም ለምትይ ነገር በጣም ብዙ ነገር ተደርጓል። እዛ ቦታ ላይ ይቅርታ ጠይቆኛል። ከዛ በኋላ አልፏል። ግን ድጋሚ በዛተብኝ ነገር ነው በቃ ይሄ ነገር የሆነ ነገር ሊፈጠር ይችላል ብዬ ለከሰው ያሰብኩት። ገብቶሻል? እኛ ሀሳብ ውስጥ ሄሉዬ የኔም ቤት እንዴት ዋልሽ? ባይ ዘ ወይ የሆነ ቪዲዮ አይቼ ነበር ቆርጦ የፖስቱት ፓጅ ምናምን እንትን ስላልሽኝ አይደለም የቀረሁት ላይቭ ላይ ነበርኩኝ። በእውነት በጣም ይመጣ ነበር። እሺ በንቀት ምናምን እንዳይመስልሽ። አሁን እኔ ያው ከአላዛር ጋር ትንሽ ተላልሰን ስለነበረ አላየውም ብዙ የሜሪና የሆዴን። ግን እኔ 100% ልመሰክር የምችለው አንድ ነገር አለ። ምንድነው ተቀልሽ? ሆዴ ከእሷ ጋር ሳይሆን አግኝቼዋለሁ፣ ከእሷ ጋር ሆኖ አግኝቼዋለሁ።
ልጁ ባህሪው እንደሆነ ተከልሽ ጨክነሽ ማጨክኝበት ሰው አለ አይደል? ለቂ ለምሳሌ አሁን ሜቢ አጋጥሞሽ ይሆናል እንደዚህ አይነት ሰው አብረሽ እየተዝናናሽ ማለት ነው ነገር መብረድ እየቻለ አንቺን ፕሮቴክት ለማድረግ የሚያባብስ ሰው አለ አይደል? የሆነ ላንቺ ፍቅር ሲል ነው ላንቺ ጓደኝነት ሲል ነው ግን ምን አባቱ ምናምን ነገር ብሎ እረፍ እያልሽው እንዲህ የሚል እና ጨክነሽ አጨክኝበትም። እኔ ተረድቻታለሁ ልጅቷን። የልጅቷ ደግሞ ጥፋት ምን እንደሆነ ታውቂያለሽ? እንደዚህ እሷ ታውቃለች እንግዲህ መናገር አያስፈልግም ይሄ ታሪክ ነው። ግን የራሷን ንብረት ወስደሽባት ራሱ ማለት ነው የማትጠይቅ ልጅ ነች። ጸጥ ነው የምትለው እሱ ነው የሚያብደው። እና ፋራዎች ናችሁ እንደ ምናምን ትዝ ይችላል ሜሪ ላይክ እንትን እሷ ጸጥ ነው የምትለው እሱ ነው ፕሮቴክት የሚያደርጋት። አሁን ሁለቱም መሀል መምጣት አለባቸው። እሱም ሰው እንዲረዳው አድርጎ ማውራት መቻል መልመድ አለበት። አይኛ መሆን የለበትም። እሷም ደግሞ ጠንከር ብላ ደግሞ መብቷን ማስከበር አለባት። ይሄ ግድ ነው። መሀል ላይ አሁን የጂጂ ያለው ነገር ላይ እኔ ከሄለን ጋር ልስማማ የምችለው ምንድነው ያ ትኩሳት እያለ ሜሪ መግባቷ የጂጂ ረገጣ የማይቀር ነው። ትልሳታለች ላይክ እሱን ሳይሆን እሷን ነው ትልሳት እና እቺ ደግሞ ምስኪን ነች ላይክ አይቻታለሁ። ልጁም ደግሞ ማለት የዋህ እንዴት ብዬ የዋሁኑ ኃይለኛ ሰው ታውቂያለሽ? አነጋገር የማይችል ሰው ጥሩ አስቦልሽ ግን የሚያስቀይም ሰው አይደል? እንደዛ ነው ልጁ እና አይቻለሁ። እሷንም አይቻታለሁ። ሁለቱም የየራሳቸው በጎ ነገር አላቸው ሁለቱም። አሁን ችግሩ ምንድነው? ለምን አልከሰስሽም እንደዛ ሲፈጠርብሽ ስትያት ማለት ነው የልጁ ምስኪንነት ለምን እንዳረገው ስለምታውቅ አንዳንድ ነገሮችን ልጨክናቸው። በነገራችን ላይ ጀግና ከሚባሉ ሰዎች ፈሪና ሞኝ ሰዎች ይጎዱሃል። ታውቃለህ አይደል? ፈሪ አልሞ ነው የሚመታ መምታት ያለበት ቦታ። አይኑን ጨፍኖ ወይንም ፈሪ አይኑን ጨፍኖ ከመታ ይምታ ብሎ ስለሆነ ይጎዳል። እና ለሱ እንትን ማን እየተስን ሰው ተጎዳ ታውቃለህ? አሁን ያቺ ልጅ ኢትዮጵያ ላይ ያለችው ሊያ የምትባል አመጣላለሁ በኢንተርቪው አመጣላለሁ። ኦኬ ግን ይኸውልሽ አሁን ለምሳሌ ማለት እኔ በራሴ ምስክር መሆን የምችለው ምን እንደሆነ ተከልሽ ነው ደግሞ ይሄን ሰነድ እንዳትሽብኝ አንቺ እኮ ምናምን ማለት እንዴ ራሳቸው ራስ አሰበስብም እንዴ ምናምን እንትን አልኩት። ግን አይን ውስጥ የገባው ሆዴ ነው። ረጅም ቀይ ነው ሆዴ ገባሽ? ረጅም ቀይ ዝም ውጪ ጋር ወጥተን ከስንት ሰዓት በኋላ እያወራን ማለት ከሆዴ ጋር ነው ነገር የፈለገው ሰውየው እና ሆዴ ሊመታው ሞከረ። ሆዴ አብላለሁ ያን ጊዜ ሰውየው ላይክ የሆነ ልጅ ነበር። ልጁ ደሙ መራራ ነው። በቃ ላይክ እንዴት ብዬ ላስረዳሽ? ላይክ በጣም የዋህ ነው። ሟች ነው ለአንቺ መስዋዕት ያደርጋል ምናምን ግን ይሄ አነጋገር አይችልበትም። እና አሁን ትናንትና ነው ምናምን ነገር ሜሪ ላከችው ቮይስ ላይ ማለት ተራልሻለሁ እንደዚህ ምናምን ኩራክቲን ሰጥቻለሁ ምናምን ነገር ሲል ሰማው። ድሮኛ አዲስ አበባ ላይ የድሮ ሙዳላ እንትን በቃ የዋህነቱን ሊገልጽላት ነው የፈለገው ምናምን። እሷንም ደግሞ ካየሻት ማለት ነው ቁጭ ነው የምትለው። ይመጣሉ፣ ያዋሯታል። ፈገግታ ነው፣ ሳግ ነው። እኔ ጉልበቴ እስኪቆሽ ድረስ ነው እየተንበረከኩኝ ቪዲዮ የቀረስኳቸው የልደቱ ጊዜ አሽቃብጥ ማለት ነው። በጣም ነው ደስ የሚሉት። መድኃኒዓለምን በጣም ነው ደስ የሚሉት። እና ስንት ነገር ተደርጋ ማለት ነው እሱ እንትን እያለ እኔ ነኝ እንትን ብዬ በቃ ተረጋጉ ምናምን እንዴት እንደሚያምሩ አንድ ላይ ግን በጣም የተራራቀ ፐርሰናሊቲ ታውቂያለሽ። እሷ በጣም የዋህች፣ እሱ ደግሞ ማለት በጣም እሷን ፕሮቴክት ለማድረግ ይሞክራል። እሷን ብቻ ሳይሆን ጓደኞቹን ፕሮቴክት ለማድረግ ይሞክራል። እና ይሄ መነጋገር አለመቻል ነው። ከዛ ደግሞ እንደምናውቀው እንደ ጂጂ አይነት ሰው መሀል ላይ ሲገባ ማለት ነው እንኳን እነሱን ልጆቿን ያፋታች ሴትዮ፣ በዛ ላይ ደግሞ ሚዲያ ላይ ሲሆን ስምሽ ማለት ነው ችግር ያመጣል። አሁን ልጁ መጥቶ ጂጂን አስታርቁኝ ይላልና እሷን ሊያበሳጭ ነው። ግልጽ እኮ ነው ጂጂ ጋር የምታረቅ ፈልገው አይደለም። እሷም ደግሞ እንደዚህ አድርጉኛል ከሷሉና በልጆች የመጣሉና ማለት መስመር ኦፍ ኮርስ አልፏል ለበት ማለት ነው። ይሄ ልጅ አሁን በከሰ ላይክ ያሳዝ እግዚአብሔር ይሄ ብታየው እኮ ልጁ እንዴ ምስኪን እንደሆነ ላይክ አነጋገሩን እንዳታዩ በጣም የዋህ ልጅ ነው በእውነት። እና ልጅቷ አሁን እዚህ ሚዲያ ላይ ማለት የሴት በደል ምናምን የሚባል ሴቶች ሲደበደቡ ምናምን ነገር ያለው ነገር ይታይና ማለት ነው ምን ይባላል በጣም በቃ የሆነ አግሬሲቭ ነገር ምናምን ነገር ነው እንትን የሚባለው። ልጅቷ ግን የሆነ ስስ ልብ አላት ለሱ ግልጽ ነው። ግን አሁን እኛ ማለት ነው ለምን አልከሰስሽም ለምን እንደዚህ ያደርግሽ ብለን
እንዴ እሷ ሰው እንዲማር ነው የመጣችው አይደል? ሰው ልታስተምር ነው የመጣችው አይደል? ግዴታ ሰው ለማስተማር እንጂ መከሰስ አለበት እንዴ? የለበትም። በቃ ተለያይተዋል። በቃ ፍታ ፍቺ ተባብለው ቢለያዩ ራሱ መብታቸው ነው። እሷ ልትወቀስ አይገባትም፣ እሱ ሊወቀስ አይገባውም። እሱም ራሱ ላይ መስራት አለበት፣ እሷም ደግሞ ራሷ ላይ መስራት አለባት። ራሷ እንዴት ፕሮቴክት ማድረግ እንዳለባት ማስከበር እንዳለባት መስራት አለባት። እሱም ደግሞ ራሱ እንዴት ፕሮቴክት እና ከሰው ጋር እንዴት መነጋገር እንዳለበት መስራት አለበት። እንዲያውም ሰውን ሊያስተምሩ የሚችሉት በዚህ መልኩ ነው። እሷ ከዚህ ተምሬ ከዚህ በኋላ ባሉ ሪሌሽንሺፖቼ አይቻልም ብዬ የማስበውን ነገር አይቻልም ብላለሁ። እሱም ደግሞ ማለት ነው ከሰው ጋር ሳወራ ከሴት ጋር ሳወራ ጥሩ መልእክትም ቢሆን አነጋገሬ ወሳኝነት አለው። ስለዚህ ኃይለኛ ሆኜ ይሄ አይቻልም ይሄ ይቻላል ሳይሆን ማለት ያለብኝ እሷ በሚገባት መንገድ በፍቅር ቋንቋ መግለጽ አለብኝ። ይሄን ተምሬያለሁ ብሎ ሲናገር እሷም ይሄን ስትናገር ነው ማህበረሰብ የሚቀየረው እንጂ ማለት አንድ ሰው አሳሰርሽ ተካሰስሽ የሰው ህይወት አበላሽሽ ማለት ሰው ተማረ ማለት አይደለም። በእኔ አመለካከት እኔ ሁለቱም ያሳዝኑኛል። ለዛ ነው ይሄን ቃሌን ልሰጥ የገባሁት። ኦኬ እኮ ግዴታ መከሰስ ይከሰስ እኮ አይደለም። አንድ ትላንትናውን ይቅርታ በልሲል ካጠፋው ነው ያለው። ካጠፋው አማርኛ ካጠፋው ማለት አንቺ ከመሰለሽ እኮ ልጁ አነጋገር አይችልበትም አልኩሽ እኮ ያ እና አማርኛ ነግሬው ሁላ ነው እንዴ በዛ ቋንቋ እና ልጅቷ አስቻልች አማርኛ ልጅቷ አማርኛ አስቻልች እንዴት እንወስዳለን ነው ገብቷል። እና እርግጠኛ ሆነው እሷ ከሱ ጋር የኖረችው እሷ ናት አይደል? አይ እንደሚያወራ አይደለም ምንም አያደርገኝም ካለች በስነ ስርዓት የማጥፋቱ ጥፋት ብቻ ሳይሆን ሊያስወነጅለው እንደሚችል መለስ ብሎ ቆም ብሎ አይቶ እሷም ደግሞ ይቅርታ ያስፈልገኛል ካለች ይቅርታ ብሎ መማሩን አምነን ይንቀሳቀስ ተሰሽናል። እሺ በጣም ግን ይሄ ነው ግን ቆይ ሄለን ቆይ በዚህ መልኩ ደግሞ አስቢ ጂጂ እንደዛ ስበጣጥሰው ማለት ነው ሴት ልጅ በጩቤ ወግታኛለች በጩቤ ተወግቻለሁ ብሎ አውርቷል አላወራም? ልጁ አይችልበትም። እኔ እንኳን በጩቤ መወጋት አይደለም ብትስተኛ አንድ ሴት በጩቤ ብትስተኝ ማለት ነው በጩቤ የተወጋው ራሷ ልትከላከል ብሎ ነው። ልጅቷን እኮ መሯት እኮ ከጀርመን ሙቭ ከሁለት ልጆች ጋር ኢትዮጵያ አሁን 1 አመት ከ2 አመት ሊሆናት ያ ግን ወቅቷለች። አይ እኔ እዚህ ጋር ተቃውሞ ያለኝን አንዴ ልናገርና ሄሉ እንደ ትናንት ሳላወራ ከመውጣ አጭር ነው። እሺ አውራ አለተራ ነው እንጂ እዩኤል ከዛን እንደዛ ነው። ያ ሰዓት ስለሌለ ነው ብዙ በዚህ ሰዓት ለዛ ነው። ችግር የለውም። ቀጥል ዲጄ ቀጥል። እናስቀድመው መሰላችሁ እኔ እዚህ ጋር